በቤት አውጣ ሰምሽ የት ሄዳለሁ በዚህ ማታ ምናምን ቀን አንተ ታከምዱ እስኪ ያሳይ ማን መሰለች ግን ወለድ ማበት እንትን ይወልዳል በትነያልሽ ነው ወይስ አባ ጋር ደውልላቸው እንዴ በዚህ ማታ ማጥያት አይደለም መች እኔ ነኝ ቤቶች እግዚአብሔር ይመስገን እንዴት ነሽ? እሺ አውቀሽኛል እንዴ? አዎ እንዴ የመረጃ ያስተዋወቀኝ እሺ በቃ ቁጣል መጣሽ እሺ እመቤት ኧረ ከነ ልጅ ምን ይባላል አሁን እንግዲህ እመቤት እንዴት ነሽ? አስደነገጥኳት አገኘ አስደነገጥኳት አታፍርም እንዴ አንተ ምን ያሳፍራል አይደል አረብስማ ምን ይላል ታፈርኩለት በርግጥ የነበርኩበትን ቦታና ሁኔታ ለማስረዳትም እኮ በደውልም አታነሽም እህትሽ መኖር አራሱ አላወቅኩም እኮ ስንት ቦታ ደውልኩ አንቺ የሚያገናኘኝ ሰው ጠፋኩ ስትፈቅደን ነው እኮ መኖሯን የምታውቀው እንዴ ስትፈቅድ ማለት በቃ ስታይን ነው ስትፈቅደን ስታይን ማን ምን እንዳለ ማን ምን እንደሆነ የምታውቀው አሁን ምንም ያከራከር ነገር የለውም ወይ ይቅርበኝ እንግዲህ አረ በስመ አረ ይቅርበኝ እናቴ ይቅርበኝ በልጃችን አረ በስመ አብ ገና ምንም ማታቀለው አታፍሪ ታቀታል ስማ አሁን ክፉ መናገር ማልፈልግ ክፉ ቃል መናገር ስለማልፈልግ በመጣበት እግር የሚያዋጣ እንዴ ማን አለኝ ብዬ ነው የመጣሁት እዚህ አለኝ ዛሬ እንደ መኖር ያውቅ በጣም ቀልደኛ ነህ ህፃን ልጅ አርከኝ ይወክል ሰው እንግዲህ ተነጋግረን መሰለኝ አይደል ሄድኩት እንደ ቤተሰብ ጋር ታዲያ ወልጄ ስንት ቀን ነው 20 ምናምን ቀን ይሆን አንኮ ወደ ስራ ልጀምር ልወጣ ነው እኮ 20 ምናምን ቀን መምጣት ያልቻልኩበት ምክንያት ምን ቢኖርኝ ነው እንጂ ያገባኝ እንዴት የማያገባኝ ነገር ምን እኮ ከሞት ነው የተረፈው እሱማ ልክ ነሽ ታዲያ እናውቅ ያልነበር እንዴ አብረን እንሂድ ያልኩት የነበረው ለምንም አብረን እንሂድ ብትል እኔ ደግሞ ቤተሰብ አለኝ እዚህ ወንድምና እህት እኮ ገባኝ እሱ መች ልጅስ እዚህ ጋር እዚህ ማን አላችሁ እሱ መች ጠፋኝ እኔ አሁን እኮ እናንተ የሚያጨቃጭቅ ነገር የለውም ጭራሽ ቪዲዮ እየቀረጽ ከምትመጣ እኔማ ይቅርታ እንድትይኝ አንቺ ብቻ ሳይሆን ቤተሰቦችሽም ካሜራማኑ ይዤ መምጣት እኮ ነው በዚህ ማታ አንተ ደግሞ ሲደውል ነውር ነው እሺ መጀመሪያ እኔን ማስፈቀድ አለብህ እኔ አይደለ አብረን እንድንሰራ ያደረኩት እሱን አሁን አይደለ ያወቅከው መቅረጻችሁ ጥሩ ነው እንደውም ጉድ ሰው ስለማልተኛ ምንተኛ ሰዓት ትንሽ ነው ሲያብር መስከን ልጅ አትረብሽ እንጂ ለጫና ፈለየ ስለማስብ በሰደቃን ነው ምንተኛ ስለዚህ ለንጣው ቤት አለሽ ደውለ ማለት ነው ማለት ነበርብህ እሺ አሁን ይቅርታ አድርጊልኝ ካሜራማን እናንተ እንነጋገራለን እሱን ታዩ እሱ እንግዲህ እንደ ቤተሰብ ስላሰበ ነው እንትን ያለው ምንስ ቢሆን እንግዲህ እግዚአብሔር እንኳን በሰላም ገላገለሽ እንጂ ክብሩ ይስፋ ለድንግል ማርያም ልጅ ለመድኃኒት እሺ ምን ማድረግ ነበረብኝ ታዲያ አረ ምንም ማድረግ የለብህም ታውቂያለሽ ቤተሰብ ላይ ምን አይነት ችግር እንደሚፈጠር ምንም ማድረግ የለብህም እሱን ሳላስተካክል ከሄድኩ አይቀር እሱን አልኩ ከዛ በዛ ላይ ያለችው አሁን ያገሩን ሁኔታ ታውቂያለሽ ነዳጅ ጠፋ በየትኛው ትራንስፖርት ይልምጣ ሳላስተካክል እኮ ስመጣ እንቅፋት በዛኔ አንቺ
የሚያጨቃጭቀን ምንድነው የሚያጋጨን ነገር መብዛቱ እኮ አይ ምንም ከዚህ በኋላ እኮ እኔ ለራሴ ወስኛለሁ ያንተን አላውቅም ምን ማሰብ ምን ወስንሽ በክፉ ቀን አብረን ካልሆንክ አብረን ካልተንቆራጠጥ እንዴት ምናምን ቀን አንተ አታፍርም እንዴ ምን አባቴ ላድርግ ታዲያ ታስቃለህ እሺ ይቅርበኝ ምሬን እኮ ነው አበባ ሁላ ይዤ የመጣሁት እንግዲህ እንደ ገጠሩ በያል ቢሆን ሽማግሌም ይዤ መጣ ነበር አሁን ምን ሽማግሌ ይዤ ልምጣ አሁን ምንም የሚያስወራ ነገር የለም በመጣበት እግሬ እንትና ባስ ይዘድ አረ ይቅርበኝ ደፋር በጣም ደፋር ነው እኔ ብዙ ነገሮችን እየሰማሁ ዝም ያልኩት እኮ ምንም በቃ ተጨባጭ መረጃ ስለሌለ ብዬ ነው አይደል ተጨባጭ በሌለው መረጃ ለምን ብዬ ነው ገባ ሚላን ታፈርኩ ምን ያሳፍራል እንግዲህ እሱ በርግጥ ያሳፍራል ግን ምን ማድረግ ነገር እኔ እኮ ከበደኝ እኮ ውጭ ዘውተ አንድ ሚስት በህይወትና በሞት መካከል ያለች እንዴ ለሁለት ቀን ለሶስት ቀን ብላ ሄደህ ሲደወልልህ ራስ ወደ አንስታል እንዴ አላነሳም እኮ ማን ደውሎልሃል ከንዱ እርግጠኛ ነሽ ባልኩኝ ከንዱስ ተጣልታችኋል ተደውሎልሃል መቼስ ከንዱልቲኝ ባከነከኑ ሲንቆራጠጥ ስለነበር አብሮ በአንተ ቦታ እኮ ነው እሱ እየተንቆራጠጠ የነበረው ምን እሱ የግልድ አለበት እንዴ በርግጥ ደውሎ ነግረውኛል ግን ደጋግሜ ደውዬ እኮ ቤት አዳምጪኝ በርግጥ እሱስ አይ አይደለም አዳምጪኝ ማን ደወለ ያልኩት የሌለቱ ለትማ ደውሎልኛል ከዛ በኋላ ነው ያልደወሉት እኔ ሲደውል ለምን እንደማያነሱት የነበረው አሳምጻሽብኝ ነው አብረሽ እነሱ ጠይቃችሁ ለማላነሳችሁ እንዴ አሁን እኔ እናንተ ምንም የሚያጨቃጭቅ ነገር የለም እቺኛው እህትሽ ማን ነበር ስሟ ቅድም በር ላይ ሆነ ያገኘሁት ለፈለፈ አይ እሷን ስልክ እንኳን እሷ ቤት ውስጥ የምትል ከሆነ እንኳን እሷ ስልክ ደውል ነበር ጎረቤቶችሽ እንዳለ መቼ ያነሳሉ ስልክ እንደው ምንም ፈተና አይጣያለ ሰው ምንም ያራይ እኮ ፈተና ተመስገን እግዚአብሔር የሚያደርገው ነገር ለምክንያት ተመስገን ማለት አለበት ስለዚህ ነገር ፈጣሪ ማመስገን አለበት ስለዚህ እኔ አመስግናለሁ ስለማይሆን ነው አየህ ወንድም ይሆናታለሁ ማለት ነው እሱ እየጨቆንኩ አረሱ አይደለም በእናትሽ ረቴ አብሮን ክርትት ያለ ብርድ ላይ አስፋልት ላይ እንደዛ እንዴ አንተ በምትንቆራጠጥበት ሰዓት ምን ምን እንዳለበት እንዴ ሳናንተ ተሸክሙ ከዛ ባዶ መሬት እኮ ነው ያደረው ባዶ እኔ አልጋ ላይ ሳድርስ ባዶ መሬት እሱም አይመስጠፋኝ እኮ ስለዚህ አሁን ምንም የሚያጨቃጭቅ ነገር የለም አሁን ለራሴ ማሰቢያ ጊዜ ስለምፈልግ አሁን ሰላም ስለሆንኩኝ አሁን አራስ ነኝ ገብቷል እያየኝ ነው ስለዚህ እዛው የቆየበት ሄደና ከራሴ ጋር ምንም ማስቀየም አልፈልግም መቀየም አልፈልግም አስፈላጊም አይደለም ትልቆች እንደ ትልቅ ሰው እናስብ ይገባል ጥፋት የኔ ከሆነ ከራሴ ጋር አሁን አንተ 20 ምናምን ቀን ሙሉ አረ እኔ ላንተ አፈርኩኝ ማፈር አለብህ ጭራሽ መምጣት አለብህ እንዴ እቃ አረከኝ እንዴ እቃ እኮ አይደለም ምን በፈለክ ሰዓት የምታስቀምጠኝ በፈለክ ሰዓት የምታነሳኝ እቃ አይደለም እግዚአብሔር የተመሰገነ ይሁን ምን እንኳን በሰላም ተገላገልኩ እንጂ ልጄን አንቀባረሬ ማሳደግ ይችላል ተባ ክብሩ ይስፋ እግዚአብሔር የተወ ጊዜ ነው መነሳት የማትችለው ሰው ተወህ አትወህ ደገፈ አልደገፈ ማን እሱ ነው እዛ የቤተሰብ ችግር ፈታው ብዬ ስመጣ ደግሞ እዚህ ሌላ ችግር ይጠብቀኛል
ጥሩ ለነገሩ አማቾችሽን ብፈልጋቸው ኖሮ አብረን እንሂድ ስልሽ የትውድና ወንድሞችን አስቀድመሽ አትቀሪም ነበር። ምን ብዬ ቀልደኛ ነህ አንተ። እዚህ ቤትን አክብራችሁንም እንዴ ትልቅ ሰው ነህ አይደል? ቤተሰብ ጋር ችግር እንዳለ ነገርሽ እንዴ በባል ሰበብ ካልሄድኩ ታዲያ መች ይፈታል? ታዲያ የደስታ ቀን እነዚህ ልጆች ማን አላቸው? ከእናትና ከአባታቸው ጉንፋ አምጥቼ ባዶ ቤት ጥያቸው ማለት ትቀልዳለህ እንዴ? የክፉ ቀን የሆኑኝ እነሱ ናቸው ቁርጥጥ ያሉ። አንተማ አሁን ምንም ማውራት አያስፈልግም እኮ ቤተሰብ ነው። አንተ ቤተሰብን ብለን ሄድከው እኔም ደግሞ እህትና ወንድሞችን ብዬ ነው። ቤቢን ብቻ አንጠልጥዬ የጀን እነሱስ ማን አላቸው? ማንንም ብለው ነው እዚህ ሰው ምን ጎረምሳ ናቸው? ምን ይሆኑ ነበር? ታዲያ አንተ ቤተሰቦች ትልልቆች ናቸው። ያንተ ማክበር አይችሉም እንዴ? ምን ችግር አለ? እኔ ለበዓል እኮ አይደለም ያልኩሽ እኔ በጾም ሲፈታ ቢያንስ ሊጋደሉ ደርሰው የበዓል ቀን ሀዘን ይሁን እኔ እንደሚሰሙኝ ታውቂያለሽ። ቤት ታዲያ አሁን ወጣ ወረደው ስሄድ እኔ ለበዓል ብቻ ነው ብዬ ነገርኩሽ የሄድኩት። እንደዚህ ቀረድ አድርገህ ነው አይነገርከኝ? እንዳትጨናነቂ ነው በመጥ ምክንያት እንዳትጨናነቂ እንትን እንዳይልብሽ ብዬ ነው። እኔ አብረን እንድንሄድ ክትትልም ከሆነ እግር መንገድ የሌለው ቦታ ስለሆነ ከተማ መሀል ስለሆነ በዛው ሐኪም ቤት ሰው ከወለድሽም ሐኪም ቤት ያይሻል። ከዛ ውጪ ከኔ እንዳትጠፊ ብዬ ነው እኔ እንድከታተልሽ ብዬ ነበር። አሁን መጨቃጨቅ ነገር የለም እኮ አሁን ተሳክቶልህ ዋናው ያንተ ሰላም። አንዱን አስተካኪ ስመጣ እዚህ ደግሞ ሌላ ችግር ይጠብቀኝ። ስለዚህ እናንተ ምን እንደትልቅ አሁን ምን ይባላል እዛ መለያየት እንኳን ካለብን በሰላም ቻው ወንድሜ ቻው። ስለምን መለያየት ነው? ስለምን መለያየት ነው? 20 ቀን አልጠይቅ 20 ቀን አልመጣም ብለህ ነገር ለማ ስላላስፈለገኝ በቃ ምንም አስፈላጊ አይደለም። መናገርም ከበደኝ። ልጅ እዚህ ጋር ስለተኛ እንዴት አድርጌ ልናገር? እግዚአብሔር ይመስገን የተመሰገነ ይሁን። አሁን ሰው ብዙ ጊዜ በሰላም ይኖርና ሲለያይ ብዙ ጭቅጭቅ ያመጣል። እንደዚህ አድርገሽኝ እንደዚህ አድርገኝ እንደዛ አስፈላጊ አይደለም። እኛ ትልልቆች ነን። ስለዚህ እንደ ወንድም እንደ እህት መሆን እንችላለን። ምንም እስካሁን በሰላም ነው አይደል ነው በሰላም ነው አይደል? በኋላ ላይ እንደዛ ያ ነገር የተፈጠረው ስለዚህ ያስፈልጋል። አሁን ምን ይባላል? ቅርበኝ በቃ አሁን እናቴ እንዳጠፋው ይገባኛል። እኔ ቀጠል እንደማልፈልግ ነው የምነግርህ። በቃ የመጨረሻ አስቤ ትልልቆች ነው። እንደውም በካሜራ ፊት መሆኑ ጥሩ ነው። ቪዲዮን አሳይሽ እንዴ? ገና በካሜራ አልተገናኘንም እንጂ ብዙ ተደብቀን ነበር የኖር ነው እንጂ መታየቱም ችግር የለውም። ቪዲዮን አሳይሽ አስፈልጋለሁ እና ታዲያ ቪዲዮን ካላየሽና ቪዲዮ አለ ብሎ ያለሽ ከእንትን ካላለ እኔ ቤርኩ በቃ መከረሽ በደንብ አድርጎ ክፉ መከረሽ። እሺ አሁን ሽማግሌ ሆኜ ያስታረቋችሁ ቢስ ክፍለ ሀገር ነው ያለው እዚህ የለም። አሁን እኔ በመጣው በስንተኛ ቀን ነው ክፍለ ሀገር ያለው። እዛ ደግሞ ያስተካክለው ነው። ጨረሳ ስራውን ጨረሰ ማለት ስራውን ጨረሰ። አንቺ ገና አላሳየኝም እንደውም አንቺን ተክቶ አይደለም አንቺን ተክቶ ከሄደ ታዲያ ምን ይሰራል ታዲያ እዚህ መቀመጡ? ዋና እንደውም ብሏል እኮ ዋናው ላሳያትና ቪዲዮ ነው ብሏል። አላሳየኝም አራስ ነኝ አላሳየኝም ባራስ ምንም አዲስ ወለሽ ነበር እኮ አሁን ላልጨቃጨቅሽ በቃ አጥፍቻለሁ። ግን እኔ ደግሞ መጥፋት የነበረው ምክንያቱም ብትሰሚ ምን አለ ይሄን ለማስረዳት ምን ላይ እንደደረስሽ እንኳን ለማወቅ ስልክ እንኳን ስደውል ማንም የሚመልስ ይልክ እንዱም እንደዛው ነው ጥል ነው። አንቺም ስልክ አትመልሽም አታነሽም አይደል? ስትፈልግ የምትመጣበት ስትፈልግ የምትሄድበት ሰዓት አይደል? እሱ ነው ሰዋሳት ያደረገኝ እኔ ተቆርቆረልኝ ማለት አልኩ እኮ ምንም ትንፋሽ ራሱ አጣረኝ እኮ አሁን ከመንገድ ስለመጣው ምንም ማስጨነቅ ሰው አይደለሁም። እንደዛም ደግሞ ታውቀዋለህ ወይ ትረጅኛለሽ ብዬ እኮ ነው እስካሁን ድረስ እኔ ምን አፌ አይኔን በጨዋ ጥቤ የመጣሁት እኮ ትረጅኛለሽ ብዬ አስቤ ነው። እንደውም በጣም ይቅርታ ልብን ያለኝ ገብቷል። ሰሞኑን በጣም አስቤበት ነው። ስለዚህ ቢያንስ እሺ እኔ እንኳን ባልደውል ይሄ ሰውዬ ምን ሆኖ ነው የጠፋው እንደ አደጋ ደርሶበት ይሆን ወይ ተብሎ እንኳን እንትን አይባልም። ስለምደውል ብቻ ነው ጤነኛ መሆኔን ያወቅሽው። በጣም አደጋ ለምንነት ጥላትህ ለምን ብለህ ማንኛውም ሰው ላይ እኔ ጥላት ካልኩ ዳቢሎስ የሰው ልጅ ጥላት ዳቢሎስ ነው አይደል? ጥላት ይደርስበት እና መሆንሽን እንኳን ክፍለ ሀገር ልክ እንደወጣ ኢንተርኔት የሚሰራበት ቦታ ላይ ገብቼ እንደ ትልቅ ሰው ጾታ ሴት ልጅ እንደወለድን ደስ አለኝ። ቢያንስ ቤተሰብ ደውዬ ነገርኳችሁ። ሴት ልጅ ነው መታዩ በውርስ ሊጣሉ ሊጋደሉ ደርሰው እንዴት የሚጥጡ ቢያንስ ያለውን ነገር እነሱማ ይመጣሉ። አሁን መንገድ ነገር ቢያንስ እኔ ደርሼ ላስተካክል ቤት መጥቶሽ ማሸሽ ምንድነው የሚባለው
ሸክም እንዳይሆኑ ችግር እንዳይሆን ብዬ ቀድሜ ሊያስተካክልና ከዛ በኋላ በሁለተኛው በሶስተኛው ቀን መተው እንትን ያደርጋሉ ነው እንጂ ጓጉታለች እናቴም ለማየት ልጃችንን። እስኪ ያሳይ ማንን መሰለች ግን እናቷ ነው ማን ተሳለች? ወይ ጉድ ወይ ጉድ ነገር ሰው ሲወልድ ነገረኛ ነው እንደሚሆነው። እስኪ እኔን እያየሽኝ አውሪ። ነገረኛውን ነግሮሻል ነገር እስኪ እኔን እያየሽ አውሪ። እሺ ይቅርታ አድርጊልኝ በቃ። እኔ ምንም አልተቀየምኩም፣ ግን ከአንተ ጋር መቀጠል እንደማልፈልግ ነው የነገርኩህ። ምክንያቱም የግዴታ እኔ እናንተ ለመለያየት የሀገር ሰው ሰብስበን እንደዚህ እየተጮጮህን ምናምን መሆን የለበትም። የችግር ቀን የክፍል አበቃሩ ምን አለ ብቻ ምን ይሰራል? እንደዛ ሆነ እንጂ ሽማግሌ ማምጣት እኮ ልጆችን አቀባረብ ያሳድጋሉ። የሚያሳድገው እግዚአብሔር ነው። አያ በቃ አባን ነገ ይዤ መምጣት አለብኝ። ኧረ እንዳትለፋ፣ እውነቴን ነው የምልህ። ቤቢ ብቻዬን አይደል የሚጠረማት ከበደኝ። አሁን ደግሞ ጥሩ ላይ ነኝ እግዚአብሔር ይመስገን። ምንም ካንተ ምንም 0.5 አልፈልግም። ያሳዳጊ አምጣ እንደዚህ አምጣ አልልህም። እንደ እህት እንደ ወንድም እንዴት ነሽ እንደንንበባያለን። አንተም የራስህን ህይወት ምክንያቱም የትኛው ነው የራስህ ልጅ እዚሁ ነው እንዴት ነው የራስህ ህይወት? አይ ተወቃ ኧረ ልክ አይደለም። ታይ ከፍቶሻል፣ ተጨንቀሻል ምናምን ግን የዚህ ካሮን ከታለ ምን ያደርግልኝ? አንተ በምትንቆራጠጥበት ቦታ ወንድሜ ምን እንዳለበት ምን በወጣው ይቅመሳት እንጂ አጎት ነኝ ብሎ እሪ ሲል አልነበር እንዴ? እኮ አንተ ባትኖር ችግር የለውም እያለ ዋናው እያለ መች ነበርኩ እኔ? አሃ ይቅመሳት እንጂ እሱማ ቪዲዮ ላይ እኮ አየሁት። ይቆራጠጥ አሁን ደምሽ ወዴት ምን ማለት? አረ ከቤት ወዴት ነው የሚሄደው? ምን አገባኝ ማለት? አዎ ልጅ ያላባል ልታሳድጊ ነው አይደል? ምን ችግር አለው? እኔ ብቻ ነው ያላባት ማሳድገው ማለት ለኢትዮጵያ ሕዝብ እኮ በአብዛኛው ብቻቸውን የሚያሳድጉ ብቻዬንም አሳድገው ምን ችግር እኔም ያላባት እንዳንቺ አባረሩት ነው እንዳንቺ አባረሩት ነው የሚያሳድጉት። ካረበ ካልጠቀመ ምን ያደርጋል? አረ እንዴ አባት ስሙ ራሱ ይበቃል። እንኳን ባካል ነው ያበባል ነው በቃ አባት ስሙ ብቻ ይበቃል። ከማይጠቀም ወንድ ቢቀር እሱማ ምንም ያለኔም ታሳድጊያለሽ። ግን እስኪ ደግሞ እሱ ማለት የሚያሳድገው የሆነ የተፈጠረ ነገር አለ። ብቻ አንቺ ብቻሽን አይደለሽም። የሰማያት እንትን ነገረኛ ቆይ ሲያርሱ ከአጥሚትና ከገንፎ ጋር አብረው ሰጡሽ እንዴ ነገር አራስ ቤት ብቻሽን ትሆኛለሽ ነው የሚባለው ወይስ ከሰው እንኳን ወልጅ እናቴ ተደሰተች። ለትልቁን የምፈልገው ነገር እሱ ነው። የእናቴን ደስታ ማየት ነው በቃ። እግዚአብሔር መብራን ደግሞ አሳክታልኛለች። ምኞቴን አሳክታለች። ምክንያቱም እናቴ በየጊዜው እየደወለች ብጨቀጨቀኝ ነበር። እሱስ እንኳን ደስ አላችሁ። ወደ ደውዬ አታቴ ብቻችንን ብናሳድግ ነው የሚሻለው። ቆይ እስከ ዛሬ አቃጥዬ ሸቀል ነው እንዴ? አረ ከጊዜ በኋላ እንዴት ነው ያቃጠልከኝ? መቼ አቃጠልኩሽ? ዝም ስለምን ስለማልናገር ነው። ወይ ጣጣ በይ ነገር አለ በዚህ በማታ ታይ አረ እኔ ስራው አይደለም ይቅርታ አድርጊልኝ ብዬ ምን ማለት ግፍ ነው እንደዚህ። አዎ ላንተ ክፉ ኮንኩኝ እኔ አሁን ክፉ ሆንሽብኝ እንጂ ከዚህ በፊት አልነበርሽም። አሁን ክፉ ሆንሽ። ምን ተነግሮሽ ምን አይተሽ ምን አውርተውሽ እንደጠበቁ ያላቀው በራሴ የወሰንኩት ነገር ነው። በራሴ ምን ያወሩኝ ቆይ ልጅ አይደለም በጣም ትልቅ ሴት ነኝ፣ ትልቅ ሰው ነኝ። እዚህ መቼም ቪዲዮ ላይ የሚያይ ሰው አይጠፋም። 20 ቀን ሙሉ አልመጣህም ተብሎ የኔ ችግር ለምን እንዳልመጣው ነው ለምን እንደቀረው ሳይታወቅ አልፈልግም ከዚህ በኋላ አብረን መኖር ይባላል። እንዴት ያለ ነገር ነው? እንደው ቪዲዮ መቀረጽ መጥቶ ነው ካሜራማን ሰደው መሰለኝ እንጂ ጥሩ ሰው ነው። ተይው እባክሽ እሱ ምንም አትሆንም። ምን ትሆናለህ? ለምዶኛል ባህሪን ያውቃል። አንተ ቁመህ እያለ ግን ምን ኧረ ተይው ነገር አድርግ ወይሽ አባ ጋር ደውልላቸው እንዴ በዚህ ማታ መጥያት አልሄድመች እስከዛሬ ያልሄድኩትን ነው አይደል? ይነበር እንደዛ እንዳታረግሽ እንዳንጣላ ስራ መስራት ትፈልጋለህ አይደል? በቃ እኛ ትልልቆች ስለሆን አንተ ስራሽ ከዛ ውጭ እንደዚህ ሽምግልና ውስጥ ምናምን ሲጀምር አንተ ጋር እንደውም እናወራለን ካሜራማኑ ጋርና በደንብ እናወራለን። ባለ ለምን ያ እንዴት ተናድጃለሁ አይደል እንዴ? እና እንሂድ ቪዲዮ ቀረጽ ሲልክ ለኔ ሳታማከር መሆን አልነበረበትም። ግን ችግር የለውም። ደግሞ ቪዲዮ ላይ እኮ አትመስልም ታውቃለህ። እንደተናደደችብኝ አትመስልም። ቢያንስ የተናደደች አይነት ፊት እንኳን ባይ የሆነ ነገር እንኳን ብታወራ እዛ ላይ እኔ እንኳን ተነስቼ መጥቼ
አማጣጤን ወይ ሽማግሌ ሰብስቤ እመጣለሁ። ቢያንስ ደህና ናት ይቅር አላለችኝም ተረድታኛለች አልከፋትም ብዬ አስቤ ነው በአበባ ይቅርታ ልጠይቅ የመጣሁት እንጂ እስኪ ልጄ ሽማመች እንዴ እስኪ ማዬ ናቲዋ ሰላሙ ነይና እኔ መጽናኛ እሱስ በርግጥ ጥሩና ሰጥቷታል። እስኪ በዚህ ቢያንስ በዚህ በኩል አዙሪያት ሊያት ማንን እኔን ትመስላለች ግን ነው አባትየው እንዲመጣ ፈልገሽ አይ ሌላ አባት ልታመጭባት ከኋላ ነው በስተቀር እኔን አባርሽ እኔ ነበር ልጅ ስባል የከረምኩት አይ ውጣ ያበዛሽው ነው ሰውዬው ይመጣል አሁን ምሳ ሰዓት አሁን ራስ ሰዓት ይመጣል ሰውዬው አጉል ሰዓት መጣው እንዴ ለዛ ይሁን እንዴ ካሜራማኑ የተቆጣሽ ያየው ነገር አለ አንተ ማይ በጣም ትቀልዳለህ ለምን ኮሜዲ ነገር አትጀምርም በይ ምንም ኮሜዲ አይደለም እስኪ አሳይ ልጅ ለማንኛውም እስኪ ነው ለድማበት እንትን ይወልዳል እኮ አባት ነው ያልሽ ነው ጊዜ አራኔ እንደዛ ከፈለከ ተርጉም ወይ አገባኝም ውዳ ምን ያስቀሃል አንተ ካሜራማኑ አፉን ይዘ አውጣ ሳይመሽ የት ሄዳለሁ በዚህ ማታ የትኛው ዘመዴ ጋር ሄጄ እንዳርኩ እስካሁን የትኛው ዘመዴ ጋር ሄደ ነው ሀያቀም ሙሉ አንድም ባለቤት ወልዳ እንደዛ ተንቆራጣ ምን ነገር ያገባኝ ዝም በይመኝ አይ ሳስበው በእግሬ መምጣት ነበረብኝ ማለት እኮ ምን አገባ በጂምና አገባኝ 1000 ምናምን ኪሎ ሜትር 2000 ምን እኔ ምን አገባ አሁን እዚህ ጋር መዘራዘሩ ማውራት ምናምን አስፈላጊ አይደለም አስፈላጊ ስላልሆነ ለጊዜ እሺ ቅርታ አድርጊልኝ በቃ በልጃችን ስልሽ በቃ ሌላ ጊዜ አስብልኝ ምንም እንቀየማለን አልኩ እኮ በሰላም እንደ ትልቅ ሰው በሰላም አንተ ሄደህ ጉዳቴን አውቀዋለሁ እስኪ ምን እንደሚቀርብ እስማ ስለዚህ ሳይመሽት አበባንም ይዘድን ያልፈልግ የሰው ገንዘብ ያደርግልኝ ውስጤ ሳይቀበል እንኳን ለማንኛውም ተረፍሽ ችግር የለው እንኳን ላይንሽ እንትን አልኩ እንኳን ላይንሽን ልጅን ማያይጇችሁ ስትረጋጊ ነገ መጥቼ አወራለሁ ማለት ስትረጋጊ መጥቼ አወራለሁሽ ካልሆነ ሽማግሌ ምን ቢሆን እመጣለሁ እንጂ አስፈላጊ አይደለም ምንም ሽማግሌ ማድከም ሰው ማድከም ማንጋጋት በዚህ ለፀሐይ በብርድ ሰው ማድከም አስፈላጊ አይደለም እኔ አስቤበት ስላሰብኩበት አለሽ ብቻ ምን ያደርግልኛል ለኔ ችግሬን ካልተጋራይ ጭንቀቴን ካልተጋራይ ምን ያደርግልኛል አለሽ ብቻ ለስሙ አይ ክፉ ደግ አንነጋገር ለማንኛውም አዎ እሱ ነው ሰው ሲናደድ የሚናገረውን ስለማያውቅ እኔም አላበሳጭሽ በሰላም እንግዲህ የሚጣፊታል አልጮም ብያለሁ ከዚህ በላይ ግን አንድ ነገር ጠርጥሬያለሁ አሁን በጊዜ ወጣ ያልሽኝ ህፃን እንዳንተ ህፃን እንደምታስብ ምንም ህፃን አይደለሁም በዚህ ጊዜ ውስጥ የተፈጠረ አንቺ ደብቃል በምትይኝ ልክ ደግሞ አንቺም የደበቅሽው ነገር ካለ አላውቅም እና ለማንኛውም ሳይመጣ ሰውየውን በወጣ ይሻላል እሱ እንደፈለክ መተዘም ትችላለህ ባክ እሺ በቃ ያው እንግዲህ አባይ ለልጅ ይቀመጥ አሁን እኔ ነገረኛ ታስብለኝ ይቅርታ አድርግልኝ ብዬው እንግዲህ በሰዎች ይቅርታ አድርጉልኝ ብዬ ሁሌ እንደተደበቅኩ ሁሌ እንደተሽፎንፎንኩ ምንም አይጠቅማትም እሷ ያው ባይዤ መጥቻለሁ እንደገና ይቀርባልኝ ብዬ ጠየቅኩ በልጄም ጠየቅኩ አሁን ድምጼ ስለደከመኝ ነው ከመንገድ ስለመጣው ስለደከመኝ ምንም ማድረግ አልቻልኩም ተናዶ ሰው ከሚያወራ እንዴ አሁን ብታየኝ አባራውኝ ነው የመጣሁት የክፍለ ሀገር መንገድ ታውቃላችሁ መች አይኔ እንደቀላ ነው እንግዲህ ክንዱ እና ሌሎች ሰዎች ምን እንዳመከራት ባጥሚትና በገንፎ ባጥሚትና እኮሱማ ስራውን ሰርቶ ሄደ ምን ይሄዳል ይሄቱ ቤት ነው አንቺን ተክቶ ከሄደ ምን አደረገ ደግሞ እንደዛ ተዋረገው ማለት ተሳካለ ማለት ነው አክንዱ ስትወልድ ጉዴና ማፈላው ቪዲዮ እንትን አደርጋለሁ ከዛ ደግሞ ምንም
ያሳየኝ ነገር የለም። ኮንድም የራስ ወረቀ ያው ጠበቀኝ አንዳንድ ነው ቢያንስ እንኳን ቪዲዮ ላይ ክፉ ነገር እንኳን ብትይ የሆነ የለም ባለቤት እንደዚህ ሆኗል ምናምን ብለሽ እንኳን የመከፋት እንኳን ባይ ፊትሽን አይቼ እኮ መጣ ነበር ቢያንስ በቪዲዮ ልክ ከሰፈር ልክ እንደወጣው ነው የቤተሰቦቼ ቤት ከአስፓልት ከዋናው መንገድ ወጣ ኢንተርኔት ብዙ ስለሚያስቸግር ልክ አስፓልት ኢንተርኔት ልክ እንዳገኘው ነው ገብቼ እንትን ያልኩ ቪዲዮ ቻርጅ ማስደርጌ ማለት ነው። ለምን ይከፋለው? እግዚአብሔር ይመስገን። እግዚአብሔር ከኔ ጋር ነው ከናቱ ጋር በይቅርታ እኔ አልፈልግም አልኩት ሰነነ ከሚሳይመሽብኝ አባወራውም ሳይመጣ ልውጣ አይደል? ተነርፌ ተቀመጥኩ ነይ ይደና ተይው በቃ ጡተራብሽ እንፈልግ ቆርቆሮጥልሽ ብዬ እንዳቆርጥሽ ደፋር በጣም ደፋር ነው። ይሄንንም ምን ይሁን ነው አናቱን ነበር የምፈነክተው ሌላ ማለት ነው።